አታክፊኝም? እና የአንገቴ ኦፕሬሽን ነው። እስከዚህ ቆጣ ኦፕሬሽን ነው። አንገቴ አንድ እህቴ ናት። ለእናቷ ሙሉ ልብስ አልብስልኝ እንድትመርቀኝ እፈልጋለሁ። ለሰላሜ ደግሞ ለስልኳም የሚሆን ሰላም። ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ቤተሰቦች ዛሬ ያው የእኔ ኦዲየንሶች በለመድንበት መንገድ መተናል። ያ ነገር ምንድን ነው? ሰውን ሰፖርት ስናደርግ ማለት ነው። አንድ ቪዲዮ ሼር አድርጌ ነበር ካያችሁት እና አንድ ያው ምን ብያችኋለሁ ቤተሰቦቼ፣ በወር አንድ የሆነች እናትን ማገዝ እንፈልጋለን እናግዛለን ተባብለናል አይደል? ዛሬ ደግሞ አዲስ አበባ ነው ያለሁት። አዲስ አበባ አንድ ታችን ሰላም የምትባል እህት አለች። ዩቲዩብን ፒን አደርግላችኋለሁ ከስር ሰብስክራይብ አድርጓት፣ አበረታቷት። ሰርታ መቀየር ነው የምትፈልገው። እንደዛኛው ቪዲዮ ሼር ያደረኩት አለና እዛ ላይ ገብታችሁ ይዩት። በጣም በችግር ያደገች ልጅ ናት። እናቷን እናቷን የምትንከባከባት እሷ ነው። አባትም የላትም። ትምህርቷንም የምትማረው ትምህርት ቤቱ ሰፖርት እያደረጋት ነው እና በጣም የምታሳዝን ልጅ ነው። እኔ ምንም ከእናንተ አልፈልግም ብላለች። ሰብስክራይብ አድርጋችሁ እንድታበረታቱኝ እና ትንሽ የሚቸግራቸውም ነገሮች አሉ። እነሱን ማገዝ ከቻልን እናግዛታለን። ስልኳን ደግሞ እራሷ ትነግራችኋለች ቤተሰቦቼ። እስከዛ ግን ሰብስክራይብ እያደረጋችሁ አንድ እህቴ የእሷን ቪዲዮ አይታ ለእሷ ስልክ መግዣም እንዲሆናት ለራሷ 10 ሺህ ብር ስጣት፣ ለእናቷ ደግሞ ልብስና አንዳንድ አስቤዛ አርግላትና ልብስ ደግሞ ያለችኝ የነበረችው እሷ ሌላ ነው። እኔ ደግሞ በራሴ ትንሽ ጨምሬ አሪፍ እነሷ በዓልም ምንም ሲሆን የምትለብሰውን ልብስ ነው መርጬ ይዤላት የመጣሁት። አብረን አስቤዛውን ይዘን እንገባለን። ቤቱን አውቀዋለሁ፣ እዚህ ነው። ያው ሰላም ማታቅም ስገባ አቀባበል አብረን እናያለን እና ቤተሰቦቼ እቃውን ላውረድ። እንግዲህ ቤተሰቦቼ ሰላም መታለች። ሰላም ስለ ራሷ ትነግራችኋለች። ባለፈው ቪዲዮን ሼር አድርጌላታለሁ እና እዛ ቪዲዮ ላይ በደንብ ስለ ራሷ አብራርታለች እና በቻለችው መጠን ትንሽ ስለ ራሷ ትንገራችሁና ማዘርን ልብሱን አልበሰሽ ይዘሽልኝ ትመጫለች። ያው ስለ ራሴ እዛኛው ቪዲዮ ላይ ተናግሬያለሁ በደንብ ግን አሁን ትንሽ ሞክሪ ካልከኝ ለእናቴ ያው ብቸኛ ልጅ ነኝ። አሁን ላይ እናቴን በማገዝ ላይ እና በመማር ላይ የምገኝ ልጅ ነኝ። አሁን ላይ ዩቲዩብ መስራት እፈልጋለሁ። ያው እናንተም እያገዛችኝ ነው። በዩቲዩብ ሰርቼ ደግሞ እናቴን ከዚህ ስራ ከዚህ ህይወት ማስወጣት ማሳረፍ የምፈልግ ልጅ ነኝ እና ያው ዩቲዩብ ለመስራት ብዙ ጊዜ የሚቸግርሽ አንድ ነገር ምንድን ነው? የሚቸግረኝ ስልክ ነው። ስልክ ለመግዛትም ትንሽ ስለሚያዳግተኝ በእኔ አቅም ለዛ ነው። እንዳለችው ሰላም ብዙ ጊዜ ማውራት አትችልም እና ሰላም ዩቲዩብ በደንብ ሞክረሻል? ሞክሬያለሁ። እየሰራውም ነበር። ያው እይታው ይቀንሳል ምናምን እንደጠበቅከው አይሆንም። ከዚህ በፊትም ሌላ ሰው ቪዲዮ ሰርቶልኝ ነበር እና ያው እንደጠበቅ ነው አልሆንም፣ አልታየልንም ምናምን በማዘር ስራ ጉዳይ እና እኔ ያው ከምን በላይ በትምህርቴ ቀጥዬ ምናምን ትምህርቴን ጨርሼ የሞታ ላይ መድረስ ፈልጋለሁ እና ደግሞ በዚህም ስራ እናቴን ማሳረፌ እኔ የሆነ የተሻለ ቦታ መገኘት ፈልጋለሁ ሰርቼ ማለት ነው። ያው እንደ ሌላው ሰው ባይሆንም ቢያንስ በትንሹ እንኳን የተሻለ ህይወትን ማግኘት እፈልጋለሁ። እንግዲህ እንዳለችው ሴት ልጅ ናት፣ መስራት ነው ፈልጋለሁ ያለችው፣ ሌላ ነገር አይደለም። እኛ ደግሞ አንድ ማድረግ ያለብን ነገር አለ። እኔም በበኩሌ እወጣለሁ። እች ልጅ የምንችለውን ነገር አድርገን ስልክ መግዛት አለብን እና እህቴ 10 ሺህ ብር ስልክ የምትገዛበትን ያህል ለእሷ 10 ሺህ ብር ልካለች። ለእናቷ ደግሞ ሙሉ ልብስና የቤት እቃ ልካይ ነበር እና ሰላማዊ እናትሽ ልብስሽ ይዘሽ ትመጫለሽ። ከዛ እናወራለን። ታመሰግኛለሽ። እንግዲህ ቤተሰቦቼ ማለት
እናት አምሮብሻ ፋበለሽ እዚህ ጋር ሆነና እናቴ አንድ እህቴ ናት። ለእናቷ ሙሉ ልብስ አልበስልኝ እንድትመርቀኝ እፈልጋለሁ። ለሰላሜ ደግሞ ለስልኳም የሚሆን ትንሽ ብር ስጥልኝ። ያው 10 ሺህ ብር ነው፣ ትንሽ ብር ነው። ግን ከዚህ በኋላ ያሉ ሌሎች እህቶች ሊያግዟት ይችላሉ። እነሱ አግዘዋት ጨምራ ስልክ እንድትገዛና እነዚህን አስፔዛ አድርስልኝ ብላኝ ለእናቴ። ይሄ ለአንቺ የታዘዝኩት ነው፣ ለእሷ ደግሞ ብር እና እንድትመርቂያት እፈልጋለሁ። ምንም ማለት አልችልም። ትኑርልኝ። እውነት እኔ ስል ብዙም አልችልም። እንደዚህ ምርቃቱን እድሜ ስጣት፣ ትኑርልኝ። ለልጄ ከጎኗ ትኑርልኝ። ሌላ ምንም አለኝ። እኔ አቅም የለኝም። አሁን አቅሙ እግዚአብሔር የእናንተ ነው። ከእግዚአብሔር ጋር እሷን ያኖራት የምለው ነገር የለም። ብዙም ንግግር ስለማልችል ማለት ነው። እድሜ ስጥልኝ። እኔ እንዳማርብኝ ይመርባት ምንጊዜም። አንተም ኑርልኝ ወንድም ልጅሽ ነኝ። እኔ ሌላ ምንም የምለው ነገር የለኝም። ምንጊዜም ከልጅ ወገን ኑርልኝ። የምፈልገው ወንድም እንድትሆናት። ችግር የለም በቻልኩት መጠን በኋላ ብቻዋን እንዳትሆናትኝ ወንድም እንድትሆናት። እናንተ እንዳላችሁ ስለማስበውን ያልጨነቅ ያው ብዙ ጊዜ አሁን እኔ እሷ ቻናል ላይ ነበር የጫንኩትና ቪዲዮ ሰላሜ እንዴት ነው ትምህርቷን የምትማረው? ምንድነው የሚቸግራት? ብዙ እሱን ነገር ንገሪያቸው ለእኔ። ምንድነው ብዙ ጊዜ እኔ እሷ ራሷ ትናገር ነው። እኔ እንኳን ብዙም ያው ስለ ባላቅም እየታገልኩም እስካሁን ድረስ አለው። ምንድነው እየሰራሽ ያለሽ? ጠላ ማለት ያው ቢከብድም በሳት ቢሆንም በሳት ነው የምትሰሪው? አሳያለሁ ከጊዜ በኋላ አንድ ቀን ታየዋለህ። ይከብዳል፣ በጣም ይከብዳል። እኔ ሁኜ ግዴታ መኖር ስላለብኝ ነው እንጂ ትንሽ እኔም አሁን አንገቴ ላይ የተሮቶ መድኃኒት ስላለ የሚቆይ መድኃኒት ስለሆነ መድኃኒት ትጠቀሚያለሽ? ለምን የሚሆን መድኃኒት? ምንም የደም ስሬ ውስጥ የተጎድቶ ስለነበር ያንን የሚተካ መድኃኒት የማያቆም የተሰጠኝ። እሳቱ ነው እንደዚህ ያደረገው? እሳቱ ምንድነው የምትቆይበትን ደረቆት ነው እሱ ነው እንደታመም ያደረገው። እና የአንገቴ ኦፕሬሽን ነው። እስከዚህ ወጥቷል። ኦፕሬሽን ነው አንገቴ። ለዛ ነው ትንሽ ከበድ ይላል። እሳቱ ከበድ ይላል። ግን ደግሞ ተኝቶ መዋል ነው የማማርረው። ቁሜ እስካለው ድረስ አላማርረውም። እግዚአብሔር እናመሰግነዋለሁ አቁሞ ስለዋለኝ። ልጄ ትኑርልኝ በሷ ላይ እሷም እያገዘችን። ከዚህ በኋላ ስልክም ኦልሬዲ መግዛታችን ስለማይቀር ከየትም አመጣንም ቢሆን እንገዛላታለን። ይህን ስልክ እየሰራች አንቺን ትጦርሻለች። ሰላም ይዛኛል። አሁን የእሷ ይመርልኝ። እኔ ችግር የለው። የእሷ ይመር። የእሷ መጨረሻ ነው የሚያስጨንቀኝ እንጂ የእኔ ችግር የለው። ብዙም አላስጨንቃት። ሳለ ድረስ ተኝቼ ካልዋልኩ ለራሴ ሳልሆን አልቀርም። እስካሁን የሚያስጨንቀኝ የእሷ መጨረሻ። ሰው ያስፈልጋል እዚህ ጋር ሰው ለመሆን ያ ነው እንጂ የኔ ችግር የለም። ሰላሜ ምንም ማለት አመስግኛች እህቴን አመስግኛት። ብዙ ጊዜ ውጭ እድሜዋን የኖረችው እናቴ ወልዳ እዛ ነው የኖረችው እስከ ዛሬ ድረስ እና ሀገሯን መግባት ትፈልጋለች። እንቺ አመስግኛት። እሺ ያው በመጀመሪያ እናቴን እንደዚህ ስላሳመረች ቤታችሁ ውስጥ ሊቸግራችሁ ይችላል ብላ ይህን ነገር ስላደረገችው እግዚአብሔር ይስጣት፣ እግዚአብሔር ያክብርልኝ፣ እድሜ ጤና ይስጣት። ያው በቃ ያው እኔ ልጅ ነኝ፣ ምርቃት ብዙም አልችልም፣ ግን ከምንም በላይ እናቴ እንደዚህ እንዲያምርባት እንድትዋብ በልጣ እንድትታይልኝ ስላደረገች እግዚአብሔር ያክብርልኝ። ሌላ ምንም ማለት አልችልም። እኔ አማን ደግሞ እኔ አላቅም እስካሁን ካወኳቸው ሰዎች ትለያለህ። እንደ ታናሽ እህት ነው የምታይ። በጣም አክብረ ነው እንትን የምትለኝ፣ ከጎኔ እንኳ የምታግዘኝ። ብቻ በጣም አመሰግናለሁ። ከዚህ በኋላ ብዙ መንገዶች እንሄዳለን ብዬ አስባለሁ። ኢንሻአላህ እንሄዳለን። ችግር የለውም። እኔ ማገዝ ባለብኝ መልክ አግዝሻለሁ። እና ቤተሰቦቼ አሁን ትልቁ የእናንተ ስራ ሰላምን ማውራት የምትፈልጉ በግልጽ ሰላምን ቀጥታ ሰፖርት ማድረግ የምትፈልጉ እናቴንም ማግኘት የምትፈልጉ ሰላም ስልክሽ ንገሪያቸው። 0968 10 0982 0968 10 0982 ቴሌግራም ላይ ማውራት የምትፈልጉ ሁሉም ነገር ላይ ሰላምን ማውራት አብይ ማዘርንም ማግኘት የምትፈልጉ ከሆነ
ከዚህ ስልክ እየደወላችሁ ማግኘት ትችላላችሁ። እና ደግሞ በጣም አደራ የምላችሁ ነገር ቤተሰቦች እኛን እየረዳችሁማ ሰብስክራይብ እያደረጋችሁ ቪዲዮችንን እያያችሁ እና ቢያንስ ከኔም እንኳን ቀንሳችሁ እሷ ቤት ግቡና ቪዲዮን ይውላት ሰብስክራይብ አድርጓት። በሆነ ነገር እንደዚህ ማገዝ የምትፈልጉም ካላችሁ ሰላሜ ጋር እየደወላችሁ እሷን ማግኘት ትችላላችሁ። እኔም እንደዚህ እንዳደርግላችሁ ከፈለጋችሁ ችግር የለውም። እንደዚህ ብላችሁ መንገድ ትችላላችሁ። ትልቁን አደራ ደግሞ የምላችሁ አበረታታት። በጣም መስራት ነው የምትፈልገው እሷ። ደስ የሚለው ነገር የቸግራት ስልክ ነው። ስልኩን ደግሞ ማድረግ የምንችለውን ነገር ሁሉ አድርገን እንገዛላታለን ብዬ አስባለሁ። ከእናንተ ጋር ሆኜ ያው በረመዳን ደግሞ እኛ በሙስሊምም ሰደቃ ማድረግ እንወዳለን። ክርስቲያንም ጾም ገብቷል። በጾሙ ጥሩ ስራ መስራት ይፈለጋል እና ያን እያደረግን እሷንም ማዘርንም ሰፖርት እናድርጋቸው። ማዘርን ከዚህ በላይ አላስቆማት። እናቴ አመሰግናለሁ። ለእኔም ጊዜ ሰተሽኝ አብረሽን ስለሆን በጣም አመሰግናለሁ። ግን በዓል ቤተክርስቲያን ስትሄጂ አንድ ቀን እንደዚህ ለብሰሽ ሄደሽ ጸሎት አድርግልኝ። አንቺ ቤት አታክፊኝም? ካሜራማንም አመሰግናለሁ ብላለች። ይህን ወሳጅ ማዘር ያንቺ ነው እና ሰላሜ አሁን ልልሽ የምችለው ነገር ቅድም በደንብ አላወራሽም እና ስለ አንቺ በደንብ ነገራቸው። ስለ እኔ ስናገር ያው እናቴ ቅድም አውርተዋለሽ። ትንሽ ህመም ላይ ነችም፣ ያው አላገገመችም። ሰርጀሪ ከተሰራች 2 ዓመት ቢሆናትም አሁን ላይ መድኃኒት በመውሰድ ላይ ነች። የቀረ ውስጥ ስላለ በመድኃኒት ካልሆነ አይጠፋም። ሰርጀሪ ከሆነ ያው ከባድ ሁኔታ ስለምገቢ ተብላ አሁንም ያው ያን ያህል አልዳነች። ያው እንደዛ ስለሆነ ከቤትም አልወጣም፣ ቤት ነው የምሰራው። የውጭውን ነገር አይቻላቅም ማለት ይቻላል እና የቤት ልጅ አይነት ነገር ነኝ። ያው እናንተን ሳገኝ ነው አሁን ላይ ምንትን ማለት የጀመርኩት ምናምን እና እኔ ያው እንደሌላው ወጣት ባልሆንም ከምንም በላይ እናቴን ከዚህ ህመሟ ላሳርፍ፣ በዚህ ህመም ላይ ስራ እየሰራች ቢያንስ ከስራው እንኳን ባሳርፋት፣ ከህመሟ ባልችል እንኳን ከስራዋ እንዳሳርፋት ነው የምፈልገው። የኔ ዓላማ ማለት ነው። መቀጠል እፈልጋለሁ። በቃ እዚያ ቢያንስ እሷ እስከዚህ አድርሳኛለች። ከዚህ በኋላ ደግሞ ራሴን እየደገፍኩ እሷንም እየደገፍኩ ትምህርቴንም መቀጠል፣ በቃ በዚህ ስራ መቀጠል ነው የምፈልገው። ይበቃኝ። ዩቲዩብ መስራት ትፈልጋለች። አበረታታት፣ ሰብስክራይብ አድርጓት። እህቴን ቤተሰቦቼ እወዳችኋለሁ። ቻው።